ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በዛሬው የዜና ጥቅል በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልኡካን ቡድን በሚቀጥለው ሳምንት ወደ መቀለ ሊያቀና መሆኑ መግለጹን፣ ህወሓት የፌዴራል መንግስትን አዲስ ጦርነት ለመክፈትና የድሮን ጥቃቶችን ለመሰንዘር እየተዘጋጀ ነው ሲል በይፋ መክሰሱን፣ በትግራይ የ76 ዓመት አዛውንቷ ወይዘሮ አኸዛ ሕሉፍ መታሰራቸውን ተከትሎ በገለልተኛ ጋዜጠኞች ላይ የተከፈተውን አደገኛ ዘመቻ ቮክስ ትግራይ አጥብቆ ማውገዙን፣ የደቡብ አፍሪካ ባለስልጣናት የዶክተር ቴድሮስ አድሓኖምን የመጤጠልነት ወቀሳ ውድቅ ማድረጋቸውን፣ እንዲሁም ሶማሊላንድ በኢየሩሳሌም ኤምባሲ መክፈቷን ተከትሎ ከሶማሊያ መንግስት ጋር የገባችበትን አዲስ የዲፕሎማሲ ሰጣ ገባ ጨምሮ ሌሎች ዝርዝር ቀጠናዊ መረጃዎች ተካቷል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። የአሜሪካ ኤምባሲ ልኡክ በሚቀጥለው ሳምንት መቀለ እንደሚገባ ተገለጸ። የአሜሪካ ኤምባሲ ከፍተኛ ልኡካን ቡድን በሚቀጥለው ሳምንት ወደ መቀለ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርብ ከሆኑ ምንጮች ያገኘነው መረጃ ያመላክታል። እንደ መቀለ ሴንትራል መረጃ ስለ ጉብኝቱ ዋና ዓላማ፣ ስለ ልኡካን ቡድኑ አባላት ማንነት እስካሁን በይፋ የተገለጸ ነገር የለም። ይሁን እንጂ በመቀለ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ የታቀደው ጉዞ በትግራይ ክልል ውስጥ የፖለቲካ ውጥረቶች በበረቱበት እንዲሁም የፕሪቶሪያውን የሰላም ስምምነት አፈጻጸም ለመደገፍና በትግራይ ባለድርሻ አካላት መካከል ውይይትን ለማበረታታት ያለሙ ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት ወቅት ላይ የሚመጣ ነው። ይህ የአሜሪካ ኤምባሲ ልኡካን ቡድን ጉብኝት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ባለፈው ሳምንት በመቀለ ካደረጉት ጉብኝት ቀጥሎ የመጣ መሆኑንም ታውቋል። ኦባሳንጆ በቆይታቸው ከህወሓት ሊቀመንበር ጋር በሰላም ስምምነቱ አፈጻጸም፣ በክልሉ የጸጥታ ሁኔታና ወቅታዊ የፖለቲካ እንቅስቃሴዎች ዙሪያ መወያየታቸው ይታወሳል። አሜሪካን ጨምሮ ዓለም አቀፍ ተዋንያን በትግራይ ክልል እየታዩ ባሉ ወቅታዊ ለውጦች በተለይም እየሰፉ መጥቷል በሚባሉ የፖለቲካ ልዩነቶች፣ በሰላም ስምምነቱ አፈጻጸም ዙሪያ ባሉ ውዝግቦች እንዲሁም በሰብአዊ ድጋፍ አቅርቦትና በአጠቃላይ በአስተዳደራዊ ጉዳዮች ላይ ያላቸውን ስጋት ሲገልጹ መቆየታቸው ይታወቃል። ዩናይትድ ስቴትስ በትግራይ የ2 ዓመት ጦርነት ማክተሚያ ላይ ቁልፍ የዲፕሎማሲ ሚና የተጫወተች ሲሆን የፕሪቶሪያውን ስምምነት ሙሉ በሙሉ እንዲተገበር፣ በጦርነቱ ወቅት ለተፈጸሙ በደሎች ተጠያቂነት እንዲሰፍንና በትግራይ መሰረታዊ አገልግሎቶች ሙሉ በሙሉ እንዲመለሱ በተደጋጋሚ መግለጫዎች ስታወጣ ቆይታለች። ይህ በሚቀጥለው ሳምንት ይደረጋል የተባለው የአሜሪካ ኤምባሲ ልኡካን ቡድን ጉብኝት ዋሽንግተን በትግራይ ክልል እየተቀያየረ ባለው የፖለቲካ ምህዳር ላይ ያላትን አቋም አመላካች ሊሆን ስለሚችል በብዙዎች ዘንድ ከፍተኛ ትኩረትን ስቧል። ዜናው እስከተጠናከረበት ሰዓት ድረስ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለስልጣናት ስለታቀደው ጉዞ በይፋ የሰጡት አስተያየት የለም። መቀለ ሴንትራል ጉዳዩን በቅርበት መከታተሉን የሚቀጥል ሲሆን አዳዲስ መረጃዎች ሲገኙም የሚያጋራ ይሆናል። ቮክስ ትግራይ የ76 ዓመቷ አዛውንት ወይዘሮ አኸዛ እስራትን ተከትሎ በጋዜጠኞች ላይ የተከፈተውን አደገኛ ዘመቻ ኮነነም። በትግራይ ክልል ዜጎች ሀሳባቸውን በነጻነት በመግለጻቸው ምክንያት የሚፈጸምባቸው እስራትና በገለልተኛ ጋዜጠኞች ላይ የተከፈተውን የማስፈራራት ዘመቻ በአስቸኳይ ሊቆም እንደሚገባ ቮክስ ትግራይ አስታወቀም። የመገናኛ ብዙሃን መብት ተሟጋች ድርጅቱ ቮክስ ትግራይ ዛሬ ማክሰኞ 2018 ዓ.ም በወጣው መግለጫ በመቀለ ከተማ የ76 ዓመቷ አዛውንት መታሰራቸውን ተከትሎ ጋዜጠኞችና ተራ ዜጎችን ኢላማ ያደረገውና እየተባባሰ የመጣውን የማሳደድ ዘመቻ አሳስቦኛል ብለዋል።
የዛሬው ይፋዊ መግለጫ በዝርዝር እንዳስቀመጠው ትላንት ሰኔ 8 ቀን 2018 ዓ.ም የመቀለ ነዋሪ የሆኑት የ76 ዓመቷ አዛውንት ወይዘሮ አኸዛ ሐሉፍ በቁጥጥር ስር ውሏል። አዛውንቷ እናት በቁጥጥር ስር የዋሉት ላንዳ ሪፖርት በተሰኘው የኦንላይን ሚዲያ ላይ ቀርበው በትግራይ ወቅታዊ የፖለቲካ ሁኔታዎች ዙሪያ የራሳቸውን አመለካከት በነጻነት ካንጸባረቁ በኋላ እንደሆነ ሰነዱ ያብራራል። በአሁኑ ወቅት በመቀለ በሚገኝ የአካባቢ ፖሊስ ጣቢያ በቁጥጥር ስር የሚገኙት እኚሁ አዛውንት እናት እስራት መሰረታዊ የሀሳብ ነጻነትን የጣሰ በመሆኑ ያለምንም ቅድመ ሁኔታ በአስቸኳይና በአፋጣኝ እንዲፈቱ ድርጅቱ በጥብቅ ጠይቀዋል። በተጨማሪም የእናትየውን እስራት ተከትሎ ለሳቸው የመናገር መድረክ በሰጡ ጋዜጠኞችና የሚዲያ ባለቤቶች ላይ የቅጣት እርምጃዎች እንዲወሰድ የሚጠይቁ የተደራጁ ዘመቻዎች በማህበራዊ ሚዲያ ላይ እየተስተዋሉ መሆኑን ድርጅቱ አጋልጧል። በተለይም መቀመጫነቱን አሜሪካ ካደረገው ዛራ ሚዲያ አዘጋጅ ስታሊን ገብረስላሴ ጋር በተያያዘ በገለልተኛ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ እርምጃ እንዲወሰድ የሚያሳስብ መልእክት በማህበራዊ ሚዲያ መጋራቱን የቮክስ ትግራይ ሰነድ በስም ጠቅሷል። የድርጅቱ የውስጥ ምርመራ እንዳረጋገጠው ዛራ ሚዲያ ቀደም ሲልም በትግራይ የሚገኙ ገለልተኛ የዘርፉ ባለሙያዎች እንዲታሰሩ የሚቀሰቅሱ ፕሮግራሞችን ሲያስተላልፍ እንደነበረና ይህ መሰል አካሄድ ጋዜጠኞችን ለአደጋ የሚያጋልጥ በመሆኑ በጥብቅ ሊኮነን እንደሚገባም አስታውቋል። በመጨረሻም ቮክስ ትግራይ በትግራይ ክልል እየጠበበ በመጣው የሲቪክና የሚዲያ ምህዳር ላይ ያለውን ስጋት ገልጿል። የህዝብን ደህንነትና ህልውና ለማረጋገጥ በሚል ሰበብ በቅርቡ የወጡ የህግ መመሪያዎች ጋዜጠኞችንና ከሚዲያ ጋር የሚገናኙ ተራ ዜጎችን የሚያሸማቅቁ ድንጋጌዎችን የያዙ መሆናቸውን በመግለጽ የክልሉ ባለስልጣናት ከእንዲህ አይነቱ የሚዲያ ነጻነትን የሚገድብ እርምጃ እንዲታቀቡ አሳስቧል። ዓለም አቀፍ ተቋማትና ማህበረሰቡም የጋዜጠኞችን መብት እንዲከበርና ዜጎች ያለ ፍርሃት ሀሳባቸውን የመግለጽ መብታቸው እንዲጠበቅ ባለስልጣናቱ ላይ ግፊት እንዲያደርጉ ቮክስ ትግራይ ጥሪውን አቅርቧል። ህወሓት የፌዴራል መንግስት አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰም። ህዝቡም ለመመከት እንዲዘጋጅ ጥሪ አቀረበ። የህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስት በትግራይ ክልል አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል በይፋዊ መግለጫው ከሰሰም። ፓርቲው የፌዴራል ባለስልጣናት የሰው አልባ አውሮፕላን ጥቃቶችን እየፈጸሙ ጦር እያደራጁና በክልሉ ላይ ከበባ እያደረጉ ነው ሲል ወንጅሏል። ህወሓት ትላንት ሰኔ 8 ቀን 2018 ዓ.ም በወጣው መግለጫ ገዢው ብልጽግና ፓርቲ የሚመራው የፌዴራል መንግስት በድጋሜ የጦርነት ከበሮ እየመታ ነው ያለ ሲሆን ድርጊቱን ሁለተኛው ዙር የተፋፋመ ግጭት ለመክፈት የሚደረግ ዝግጅት ሲል ገልጾታል። ፓርቲው በሰጠው መግለጫ በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውን የፌዴራል ኃይሎችና አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱ መሆኑን ጠቅሷል። ከዚህ በተጨማሪም መንግስት መሰረታዊ ቁሳቁሶችና መድኃኒቶች ወደ ክልሉ እንዳይገቡ እገዳ ጥለዋል። እንዲሁም በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ አላደረገም ሲልም ከሷል። ላለፉት 3 ወራትም ለተፈናቃዮች የሚቀርበው ሰብአዊ ድጋፍ መቋረጡንና ይህም በህዝቡ ላይ የከፋ ችግር መፍጠሩንም አክሏል። እንደ ህወሓት መግለጫ ከሆነ ሰሞኑን የፌዴራል መንግስት ባለስልጣናት በትግራይ የሚገኙ አካላትን ጦርነት ናፋቂዎች ሲሉ የሰነዘሩት ወቀሳ ራሳቸው ለሚያደርጉት አዲስ ወታደራዊ ዘመቻ ዝግጅት የህዝቡንና የዓለም አቀፉን ማህበረሰብ ትኩረት ለማስቀየር የጠነሰሱት ማታለያ ነው። ህወሓት እነዚህ ክሶች ቢሰነዝርም አሁንም ቢሆን ያሉትን አለመግባባቶች በውይይትና በድርድር ለመፍታት ዝግጁ መሆኑን አስታውቋል። ሆኖም ግን የትግራይ ህዝብ የተፈጥሯዊ ራስን የመከላከል መብት እንዳለው የገለጸው ፓርቲው ህዝቡ የመኸ ተብሎ የጠራቸውን ኃይሎች እንዲደግፍ ጥሪ ያቀረበ ሲሆን የትግራይን ህዝብ ጥቅም ለማስጠበቅ በሚደረገው ጥረት ላይ ግንባር ቀደም የአመራርነት ሚናውን እንደሚወጣም ቃል ገብቷል። ይህ የህወሓት መግለጫ የወጣው በፌዴራል መንግስቱና በህወሓት አመራሮች መካከል ያለውን ውጥረት በድጋሚ ባገረሸበት ወቅት ነው። ባለፈው ሳምንት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ
ህወሓት በቅርብ ጊዜ ውስጥ ወታደራዊ ጥቃት ለመክፈት እየተዘጋጀ ነው ሲሉ መክሰሳቸው ይታወሳል። ሁለቱ ባለስልጣናት በህወሓት ውስጥ ያሉ አካላት ከኤርትራ ጋር በመተባበር የሰላም ሂደቱን ለማደናቀፍና ሰሜን ኢትዮጵያ እንዳይረጋጋ እየሰሩ ነው ብለው ነበር። ህወሓት በበኩሉ እነዚህን ክሶች ውድቅ በማድረግ አሁንም ለፖለቲካዊ ውይይትና ለፕሪቶሪያው ስምምነት ተፈጻሚነት ቁርጠኛ መሆኑን በመግለጽ በተለይም የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የፌዴራል መንግስቱ የገባውን ቃል አልፈጸመም ሲል በተደጋጋሚ መክሰሱን ቀጥሏል። የደቡብ አፍሪካ ባለስልጣናት በዶክተር ቴድሮስ አድሃኖም የተሰነዘረውን የመጤጠልነት ጥቃት ወቀሳን አስተባበሉ። የደቡብ አፍሪካ ባለስልጣናት የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሀገሪቱ የውጭ ዜጎች ላይ እየተፈጸመ ያለውን ጥቃት መጤጠልነት ነው በማለት የሰጡትን አስተያየት ውድቅ ማድረጋቸውን ቢቢሲ ዘገበም። ዶክተር ቴድሮስ ከትላንት ወዲያ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያውያንን ጨምሮ የውጭ ዜጎች በመጤጠል ቡድኖች ጥቃት እየተፈጸመባቸው መሆኑን ገልጸው ነበር። ይሁን እንጂ የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ባለስልጣናት ይህ አስተያየት ትክክል አይደለም ሲሉ ያስተባበሉ ሲሆን በትላንትናው ዕለት በኢትዮጵያውያን ላይ የተፈጸመው ግድያ የመጤጠል ጥቃት አለመሆኑንና ጉዳዩ በፖሊስ እየተጣራ እንደሚገኝ አስታውቋል። ባለስልጣናቱ አክለውም በጉዳዩ ዙሪያ ለዓለም ጤና ድርጅት ትክክለኛና አስተማማኝ መረጃ ለማቅረብ እንደሚፈልጉ ገልጿል። በሌላ በኩል በሀገሪቱ በውጭ ዜጎች ላይ የሚፈጸሙ ጥቃቶች በዓለም መድረክ ላይ የደቡብ አፍሪካን ስም እያበላሹ መሆኑን የሀገሪቱ የፍትህ ሚኒስትር ማሞልኮ ኩባይ አስጠንቅቋል። ሚኒስትሯ እንዳሉት ይህ መሰሉ ድርጊት በአህጉሪቱ በሚንቀሳቀሱ የደቡብ አፍሪካ ኩባንያዎችና አርቲስቶች ላይ አሉታዊ ተጽዕኖ እየፈጠረ ይገኛል። በመሆኑም ደቡብ አፍሪካውያን የደቡብ ፍርድንና የጅምላ ጥቃትን በጽኑ እንዲቃወሙ ያሳሰቡት ሚኒስትር ማሞልኮ ኩባይ ህገወጥ ፍልሰትን የመቆጣጠሩ አጠቃላይ ሂደት ለመንግስት ህግ አሰራሮችና ለጸጥታ አካላት ብቻ እንዲተውትም ጥሪ አቅርቧል። ሶማሊላንድ በኢየሩሳሌም ኤምባሲ መክፈቷን ተከትሎ በሶማሊያና ሶማሊላንድ መካከል አዲስ የዲፕሎማሲ ሰጥ አገባ ተቀሰቀሰ። ሶማሊላንድ ትላንት በኢየሩሳሌም ከተማ ይፋዊ ኤምባሲ መክፈቷንና ከእስራኤል ጋር ዲፕሎማሲያዊ ግንኙነት መጀመሯን ተከትሎ በሞቃዲሾና በሀርጌሳ መካከል ያለው የዲፕሎማሲ ውጥረት በከፍተኛ ሁኔታ ማገርሸቱ ተገለጸ። ሶማሊላንድ ይህንን እርምጃ መውሰዷን በመቃወም ሶማሊያ ያሰማችውን የቁጣ ድምጽ የሶማሊላንድ ውጭ ጉዳይ ሚኒስቴር በጥብቅ ኮንኖታል። ሚኒስትሩ ባወጣው መግለጫ የሶማሊያ መንግስት ያቀረበው ተቃውሞ ታሪክን ለማዛባት እውነታውን ለመካድና ዓለም አቀፉን ማህበረሰብ ለማሳሳት የተደረገ መሰረተ ቢስ ሙከራ ነው ሲል ወቅሷል። የሶማሊያ መንግስት በበኩሉ ሶማሊላንድ የምታደርጋቸው ማናቸውም የውጭ ዲፕሎማሲያዊ ግንኙነቶች ዓለም አቀፍ ሕግን የሚጥሱ ናቸው የሚል ጠንካራ መከራከሪያ አቅርቧል። ይሁን እንጂ ይህንን የሞቃዲሾን አቋም ውድቅ ያደረገው የሶማሊላንድ ውጭ ጉዳይ ሚኒስቴር ከእስራኤል ጋር የተመሰረተው አዲስ ግንኙነት የሀገሪቱን ብሔራዊ ጥቅም፣ የኢኮኖሚ ትብብርና ቀጠናዊ ጸጥታን መሰረት ያደረገ መሆኑን በመግለጽ ጥቃቱን አጣጥሎታል። ከዚህ ቀደም የሶማሊያ መንግስት እስራኤል ከሶማሊላንድ ጋር የመሰረተችውን ማንኛውም አይነት የዲፕሎማሲ ግንኙነት ሙሉ በሙሉ ውድቅ ማድረጉ ይታወሳል። ሞቃዲሾ የሀገሪቱን የግዛት አንድነትና ሉዓላዊነት ለማስከበር ሲባል ይህንን የሀርጌሳን እርምጃ ለመግታት በዲፕሎማሲያዊና በህጋዊ መስመሮች አስፈላጊውን እርምጃ ሁሉ እንደምትወስድ በይፋ ማስጠንቀቁ አይዘነጋም። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አቤት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠናው ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ሰንብት። ሰላም።